በዓለም ላይ ካሉት እጅግ አስገራሚ የመኪና ስብስቦች አንዱ በሙዚየም ሳይሆን በአንድ ግለሰብ እጅ ነው። እርሳቸውም የብሩኔይ ሱልጣን ናቸው። የእሳቸው አስደናቂ ስብስብ ከ7000 በላይ ሱፐር መኪናዎችን እንደያዘ ይገመታል። ከእነዚህም መካከል በመቶዎች የሚቆጠሩ ፌራሪዎችና ለእሳቸው ብቻ በተለየ ሁኔታ የተሰሩ በርካታ ሞዴሎች ይገኙበታል። የሱልጣኑ የቅንጦት አኗኗር እስከ መኖሪያ ቤታቸው ኢስታና ኑሩል ኢማን ድረስ ይዘልቃል። ይህ ቤተ መንግሥት በዓለም ላይ ትልቁ የመኖሪያ ቤተ መንግሥት በመባል የሚታወቅ ሲሆን ዋጋውም ከ1.4 ቢሊዮን ዶላር በላይ ይገመታል። ቤተ መንግሥቱ 1788 ክፍሎች፣ 257 መታጠቢያ ቤቶችና በወርቅ የተለበጠ የመዋኛ ገንዳ አለው። የግል ሀብታቸው 27 ቢሊዮን ዶላር እንደሚገመት ሲታሰብ፣ የሱልጣኑ የወጪ ልማዶች እጅግ በጣም የታወቁ ናቸው። ለ50ኛ የልደት በዓላቸው ማይክል ጃክሰንን ለግል ኮንሰርት 17 ሚሊዮን ዶላር እንደከፈሉ ይነገራል። ለግል አገልግሎት የሚውል ቦይንግ 747 አውሮፕላንም ገዝተው በወርቅ ዕቃዎች አስውበውታል። ይሁን እንጂ ይህ ታላቅ የሀብት ማሳያ ቢኖርም በብሩኔይ ዜጎች ዘንድ በአብዛኛው ተቀባይነት አግኝቷል። ይህ ብዙውን ጊዜ የሚብራራው በሀገሪቱ ያለው ከፍተኛ የኑሮ ደረጃ ነው። ይህም ንጉሣዊውን ሥርዓት በሚደግፈው ተመሳሳይ የነዳጅ ሀብት የሚደገፍ ነው። ይህም ለዜጎች እንደ ነጻ ትምህርትና የጤና እንክብካቤ ያሉ ጥቅሞችን ይሰጣል።